የትኩረት ኃይል። ትኩረትን የሚከፋፍሉ ነገሮች በሞላበት ዓለም ውስጥ የሰው ልጅ ልምድ ውስጥ የትኩረት ኃይል በጣም ጠቃሚና ዝቅተኛ ግምት ከሚሰጣቸው ኃይሎች ውስጥ አንዱ ሆኗል። ትኩረት ከትኩረት በላይ ነው። እውነታውን የምናስተውልበት መነጽር፣ የንቃተ ህሊና ደጃፍና የወደፊታችን መሐንዲስ ጸጥ ያለ ነው። የምንገኝበት ነገር ሐሳባችንን፣ ስሜታችንንና በመጨረሻም ሕይወታችንን ይቀርጻል። በመሰረቱ ትኩረት አንድን መረጃ ከሌሎች ይልቅ የመምረጥ ተግባር ነው። ነገር ግን በበለጠ የፍልስፍና ደረጃ ትኩረት ለእኛ እውነተኛ የሆነውን ነገር ይወስናል። ሁልጊዜ በአሉታዊነት፣ በአደጋ ወይም ውድቀት ላይ የምናተኩር ከሆነ እነዚህ ነገሮች ከእኛ እውነታ ይሆናሉ። በተቃራኒው የምናተኩረው በእድገት፣ በውበትና በችሎታ ላይ ለማተኮር ስንመርጥ እነዚያን እሴቶች በሚያንጸባርቅ ዓለም ውስጥ መኖር እንጀምራለን። ይህ የምኞት አስተሳሰብ አይደለም። እሱ የነርቭና ስነ ልቦናዊ እውነታ ነው። ከዚህም በላይ ትኩረት በግንኙነቶች ውስጥ ወሳኝ ሚና ይጫወታል። ሌላውን ሰው በእውነት ማዳመጥ፣ ሙሉ ያልተከፋፈለ ትኩረትን መስጠት ከሁሉ ኃይለኛው የፍቅርና የአክብሮት ተግባራት አንዱ ነው። የትኩረትን ኃይል ለመጠቀም በመጀመሪያ የት እንደሚሄድ ማወቅ አለብን። እንደ ማሰላሰል ወይም ጆርናል ማድረግ ያሉ የአስተሳሰብ ልምምዶችን የትኩረታችንን ያለ ፍርድ እንድንከታተል ይረዱናል። ሕይወታችን ትኩረት የምንሰጠው ነገር ነጸብራቅ ነው። ሕይወታችንን መለወጥ ከፈለግን ትኩረታችንን መቀየር አለብን። ከዚህ አንጻር ትኩረት ኃይል ብቻ ሳይሆን ነፃነት ነው። ትኩረት ከትኩረት በላይ ነው። ትኩረትን የመምራት ተግባር ነው። ነገር ግን ትኩረት ራሱ ጠለቅ ያለ ነገር ነው። ወደ አእምሮ የሚገባው ጉልበቶ የት እንደሚፈስና እውነታው እንዴት እንደሚፈጠር የሚወስነው የዝምታ ኃይል ነው። የሚሰማህ እያንዳንዱ ስሜት፣ የምትገነባው እያንዳንዱ ልማድ፣ የምትፈጥረው እምነት፣ ሁሉም የሚጀምረው በትኩረት ነው። ለማደግ ትኩረት የሚሰጡት ነገር መርሆ ቀላል ነው። የሚያጠጡት ነገር ያድጋል። አእምሮህ ያለማቋረጥ በፍርሃት፣ በንጽጽርና በጫጫታ የምትመግበው ከሆነ የበለጠ ጭንቀትና ግራ መጋባትን ታገኛለህ። ነገር ግን ትኩረቱን ወደ ትምህርት፣ እድገት ወይም ደግሞ ዓላማና መገኘት ከቀየሩ ሕይወቱ ያንን መንገድ ይከተላል። ጥልቅ ትርጉም ያለው ሕይወት ለመገንባት ትኩረቱን መልሰው ማግኘትና ወደ ውድ ሀብት መጠበቅ አለቦ። ትኩረት ማንነትን ይወስናል። ያለማቋረጥ ትኩረት የምትሰጡት ትሆናላችሁ። ይህ ፍልስፍና አይደለም፣ እሱ የነርቭ ሳይንስ ነው። በአንድ ነገር ላይ የበለጠ ባተኮሩ ቁጥር አንጎሎ በዙሪያው ራሱን እንደገና ይሰራል። ለስህተት ያለማቋረጥ ትኩረት ከሰጡ ሕይወቶ እንደተሰበረ ሆኖ ይሰማውታል። ነገር ግን በአጋጣሚዎች፣ ጥንካሬዎችና መፍትሄዎች ላይ ለማተኮር ከመረጡ የእርሶ እውነታ መለወጥ ይጀምራል። ትኩረት ኃይል ነው። የሕይወቶ ጥራት ከእርሶ ትኩረት ጥራት ጋር በቀጥታ የተያያዘ ነው። እሱን መቆጣጠር ሲማሩ ትኩረት የሚከፋፍሉ ነገሮችን የሚጨብጡትን ያጣሉ። ግልጽነት ይመለሳል እና እድገትም ይፋጠናል። ስለዚህ በጥበብ ምረጥ፣ ምክንያቱም ነገ የምትሆኑት ሰው ለዛሬ ትኩረት በምትሰጡት ነገር ላይ ይወሰናል።